እንዲያይቱኝ ከሚረዳኝ አንድ ሰው አልመጣ። አዶናይ ከአእምሮ በላይ የሆነብኝ ነው። በቃ ይሄ ልጅ ከአእምሮአችን በላይ የሆነብን ነው። ሰሞኑን ታውቃላችሁ በውጭ ሀገር የሚኖሩ ወንድሞቻችን አጸያፊና ዘግናኝ በሆነ መንገድ እርስ በራሳቸው ምን እንደተደራረጉ አይታችኋል። እዛ ነገር ላይ ብዙ ማለት አልፈልግም፣ ቀፋፊ ነገር ስለሆነ አንገት የሚያስደፋ የሚያዋርድ ነው። ግን እንዲህ አይነት ደግሞ ወንድሞች አሉ፣ የሰውን እንባ የሚያብሱ ለወገን የሚደርሱ። ይሄን ስናይ እኔ እጽናናለሁ፣ በበኩሌ እጽናናለሁ። ልጁ ግን በጣም የሚገርም ልጅ ነው። እኔ በጣም ስለ አዶናይ የሚገርመኝ ነገር ይሄ ልጅ ውጭ ሀገር ነው ረጅም ዓመት የተቀመጠው፣ የደህና ቤተሰብ ልጅ ነው። ግን ከሁሉ ሰው ጋር የሚቀርብበት ቅንነት በጣም ነው የሚገርመኝ። አይጸየፍ እንትን አየር አይዝባቸው፣ የሆነ ኢዝሊ ፍሬንድ በቃ ቤተሰብ ሆኖ ነው የሚቀርባቸውና በትክክል ነው እንባቸውን የሚያበሰው። እቺ እህታችንን በቃ ራሷን መቆጣጠር አቅቷታል። ስሜታዊ ሆናለች። በጣም ራሷን መቆጣጠር አቅቷታል። ካቅም በላይ ነው የምትወደው፣ ካቅም በላይ ነው የምትወደው። እንደገና ደግሞ ያለውን ፕሮሚስ የገባውን ነገር ዋጋም ከፍሎ ቢሆን ያገኛል። በትክክል ደግሞ ህይወታቸውን ይቀይራል። እና እንዲህ አይነት ማህበራዊ ሚዲያ ላይ ያሉ እንደዚህ አይነት እንደ አዶናይ አይነት ወንድሞች እንዲበዙ አዶናይን ሰፖርት በማድረግ አትሊስት አፋችንን እሱ ላይ ባለመክፈት ፎሎሩን ከፍ በማድረግ 20 ሚሊዮን 30 ሚሊዮን እንዲገባ ማድረግ እና በቃ እኔ በቃ ልጁ አንደኛ ነው። በቃ ምንም ሌላ ምንም ነገር ማለት አልፈልግም። ልጁ አንደኛ ነው። በቃ አንደኛ ነው። ቅን ልጅ ነው። በቃ የልጅቱ ግን ደስታ እንባ ልብ ይነካል ትንሽ። ኤኒዌይስ በቃ ይገርማል። በቃ እኔ የነዛን ባላነሳ ነበር የሚሻለኝ። ሳነሳ ራሴን ያመኛል። በቃ ስለነዛ ምንም ማለት አልፈልግም ነበር። ዛሬ ራሱ እንዴት እንዳመለጠኝ አላውቅም። እኔ ድንገት ልቤ ላይ የመጣልኝ ስለምናገር ኤዲት አድርጌ ምናምን አለቅም፣ አቀነባብሬ አለቅም። ስሜቴንም ኢሞሽኔንም ጭምር ነው ማጋባባችሁና ስለነዛ ባላነሳ ይሻለኝ ነበር። በጣም ነው አንገት የሚያስደፋ። ከዚህ በፊት ነግሬያችኋለሁ እንደዛ እንደሚደረግ። ከቋንቋ ከሃይማኖት አልፎ ደግሞ በሰፈር ልጅነት እንደዛ ከጀመርን ነገ ከነገ ወዲያ ደግሞ በብለድ ታይፕ እንጀምራለን። በብለድ ታይፕ መጣላታችን አይቀርም። ግን ባኑ የዚህ ሁሉ ችግር ምንጭ ብዬ የማምነው እኔ ሃይማኖትና ፖለቲካ ያመጣብን ጣጣ ነው ብዬ ነው የማምነው። ሃይማኖት እምነት ብቻ አይደለም ይዘውብን የመጡት አባቶቻችን፣ የነሱን ቢዝነስ ፕሮፖዛል ይዘውብን መጥተዋል። በቃ እንደዛ ነው ችግር ሁሉ ምንጭ ብዬ የምቆጥረው እሱን ነው።